በቁም መጥረጊያ ማለት ነው። ስለመታኝ ራሴን ያዞረኛል፣ በአፍንጫዬ ደም ይፈሳል። አንዳንድ ጊዜ ደግሞ በብልቴም ደም ይፈሳል ማለት ነው። መቋቋም አልችልም። ጎንበስ ብዬ ቀና ማለት አልችልም። በቁም መጥረጊያ መጥቶኛል። ያው ሲጀመር ሙጅሪም ነው። ገባህ? እንደዚህ አይነት ሊላሂ ወኢላሂ ራጂዑን ተሰምቶም ታይቶ የማይታወቀውን በስደት ላይ ብዙ መከራዎችን ግፎችን እንሰማለን። ብቻ አልሐምዱሊላህ ረቢል ዓለሚን በስደት እየተሰቃዩ ያሉ እህቶቻችንን አላህ ይድረስላቸው። ላኢላሃ ኢለላህ ሐስቢነላህ ወኒዕመል ወኪል። እነሱን ባበላቻቸው፣ እነሱን ባጠጣቻቸው፣ ለነሱ ከፍ ዝቅ ባለች ደሞዝ አንጡ ስትል እየደበደቡ 8 ዓመት ሙሉ አፍነው ያለ ደሞዝ ሲያሰቃዩት የነበረችው እህታችን ዛሬ ድምጧ ተሰምቶላታል። ሼር እያደረጋችሁ ፍርድ ይገባታል። 8 ዓመት ሙሉ የተደበደበች ብዙ ጉዳቶችን ብዙ መከራዎችን አሳይተዋታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉቱ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ብዙ ሰዎች ጋር እንዲደርስ አድርጉ። እንግዲህ ስደት ላይ ታውቃላችሁ ብዙ ነገር አለ፣ ብዙ መከራ፣ ብዙ ብሶት አለ። አሁን ላይ ደግሞ በጣም እኔ ከቃል በላይ ሆኗል የኛ ስቃይና መከራ ማለት ነው። እንግዲህ እህታችን መግቢያ ላይ እንደተመለከታችሁን ነው። ከሰዓታት በፊት የሆነ ቪዲዮ ሰርቻለሁ። እሱ ምንድነው መዳብ ቤት ችግር ከመድረሱ በፊት ቢደርስባችሁም ባይደርስባችሁም ቢደርስብኝ ብላችሁ አስባችሁ 5 ነገሮችን ቅድመ ጥንቃቄ አድርጉ ብያለሁ። ገብታችሁ እዩት እባካችሁ። እያንዳንዱን ችግር ብቻችሁን ለመጋፈጥ አትሞክሩ። ለእናንተ ኃላፊነት ወስዶ እናንተን ወደዚህ የሚልቀው ኤጀንሲ አለ። ያ ኤጀንሲ ደግሞ የእናንተን ሙሉ ኃላፊነት ወስዶ ነው ብር ተቀብሎ እናንተን ወደዚህ የሚልከው። ያ ኤጀንሲ ደግሞ በቤተሰብ መጠየቅ አለበት። እቺ ልጅ የት ነው ያደረስካት? አንድ ሰው አሰሪና ሰራተኛ ተፈራርሞ ሲወስድ የሰዎቹን ሎኬሽን ይዛል፣ አድራሻቸውን ይዛል። ዝም ብሎ አይደለም ተፈራርመው ስንት ነገር ነው ተስማምተው ሰራተኛ የሚወስዱት። እና ብዙዎቻችን ደግሞ መምጣታችንን ነው እንጂ ምን ይደርስብናል ብለን አናስብም። በዚህ የተነሳ ደግሞ በጣም ብዙ የትየለሌ የሚባሉ እናቶች እያለቀሱ ነው ያሉ። ለምን? ልጆቻቸው የት እንዳሉ ስለማይታወቅ ማለት ነው። እቺ እህታችን የገጠማት ነገር ምንድን ነው? እየሰራች እያለች በ4 ዓመቷ ወደ ኢትዮጵያ ተሳፈራለች። ከኢትዮጵያ ስትመለስ አሰሪዋ ወንድም ቤት የምትሰራ አንዲት ሰራተኛ አለች። እሷ ሰራተኛ እርጉዝ ነበረች። ከየት እንዳረገዘችው አይታወቅም። እንግዲህ ተደፍራም ሊሆን ይችላል። ብዙ ያው ታውቃላችሁ ስደት ዓለም ላይ ምን ይገጥመናል አይባልም። በጣም ብዙ መከራና ስቃይ ያለው። ያቺ ልጅ እንግዲህ ትወልድና 2 መንታ ልጆች ናቸው የወለደቻቸው። አጋጣሚ ሆኖ ትወልድና ትጥላለች እነዛን ልጆች። ከዛም በኋላ ከዛ ጊዜ አንስቶ ይቀየሩበታል እነዚህ ሰዎች። የመከራ አይነትን የግፍ አይነትን እየደበደቡ ስልክ ነጥቀው ከቤተሰብ አያገናኟትም። ሰውየው አደንዛዥ እጽ ተጠቃሚ ነው እና 8 ዓመት ሙሉ ስልኳን ነጥቀው ከቤተሰብ እንዳትገናኝ አድርገው ደሞዝ ስትላቸው እየደበደቧት በጣም እጅግ በጣም ከፍተኛ እንደሰማችኋት ነው መግቢያ ላይ። እንዴት ነው ሰው ጥላሸት በእሳት የተቀቀለ ነው የሚመስለው። ፊቷን እንደምታዩት ነው። ይሄ ደግሞ የመከራውና የስቃው ብዛት ነው። አልሐምዱሊላህ እውነት የቱን የሚያክል ብትመነምን አንድ ቀን ትወጣለች። አንዳንድ ጊዜ እኛ ድምፅ የሌለው መሳሪያ ወይም ደግሞ ድምፅ የሌለው መረጃ አንይዝም። እንዴት ነው ድምፅ የሌለው መረጃ ማንይዘው ልላችሁ ፈልጋለሁ። በነገራችን ላይ ይቺ ልጅ ወደ ህዝብ እንድትቀርብ ያደረገቻት አንዲት ፊሊጲን ናት። ጀዛዋን አላህ ይክፈላት። እንደዚህ ሆኜ ነው ስትላት ስልክ ደብቃ ገዝታ ትሰጣታለች። በእነሱ ጀማዓ የምትሰራ ፊሊጲን ስልክ ደብቃ ትሰጣታለች። በዛች ፊሊጲን ምክንያት ነው ይቺ ልጅ ከህዝብ ጋር መገናኘት የቻለችው። አላህ ደግሞ የፈለገ ነገር ሰዎች ቢበድሏቸው አንድ ቀን እውነታችሁን ያወጣላቸዋል። እውነት ተደብቃ አትቀርም። ልትዘገይ ትችላለች። አንድ ቀን ግን ትወጣለች። ፊሊጲኖች በነገራችን ላይ በጣም ጎበዝ ናቸው መረጃ ላይ። እኛ ድምፅ ያለው መሳሪያ ልንፈልግ እንችላለን፣ ብልሃት የለንም። እነሱ ግን ድምፅ አልባ መሳሪያ ነው የሚጠቀሙት። መረጃ ይዛሉ፣ እንደኛ አይደሉም። እናንተም ታዲያ
እያንዳንዱን ነገር የቤት ቁጥራቸውን ጥሩ ናቸው ጥሩ አይደሉም፣ ነገ በምን እንደሚገለበጡና በምን እንደሚቀየሩ አታውቁምና የቤት ቁጥራቸውን እንደዚሁም ደግሞ ያድራሻቸውን የቤታቸውን ሎኬሽን ወደ ቤተሰብ ጋር መላካችሁን እንዳትረሱ። ስትመጡ ሎኬሽን አላላክን መማር አለባችሁ። እንደው ዝም ብላችሁ አትምጡ። እናንተ ዝም ብላችሁ የመጣችሁ እህቶቼ ለሚመጡ እህቶቻችሁ ደግሞ አንዳንድ ነገር ከእናንተ ልምድ ይውሰዱ፣ ተናገሩ፣ አስተምሩ። ምንም መረጃ ሳይኖራችሁ አትምጡ። የአረብ ሀገር ማለት የአረብ ሀገር ኑሮ ማለት ስቃይ ያለበት ነው። ይሄንን ምቾት ያለበት እንዳይመስላችሁ፣ ደላላ እንደሚነግራችሁ እንዳይመስላችሁ። ደላላ እንደሚነግራችሁ ኑሮ የተመቻቸ ብዙ ብር ማግኘት የምትችሉበት እንዳይመስላችሁ። ግፍና መከራ የምታስተናግዱበት የግፍ አይነቶችን የምታዩበት ነው እና ይቺ ልጅ አሁን በዚህ ምክንያት እንግዲህ ህዝብ ጋር ለመድረስ ገብታለች። ይቺ ልጅ ፍርድ ያስፈልጋታል። ይቺ ልጅ እነሱን ባበላች፣ እነሱን ባጠጣች፣ እነሱን በተንከባከበች፣ የእነሱን ቆሻሻ ባጸዳች ነው። ምንም አድርጋ አይደለም፣ እነሱን በተንከባከበች ነው። በዛችኛዋ ያችኛዋ ላይ ደግሞ ወልዳ ጣለች የተባለችዋ ልጅ ተደፍራም ሊሆን ይችላል። ማን ያውቃል? እንደዚሁ እንደሷ የበደል አይነቶችን አሳልፋ ሊሆን ይችላል። ማን ያውቃል? ብቻ ባለቤቷ ታውቃለች። እና ለኩል ያህልን ሼር እያደረጋችሁ ለሚመለከተው አካል አድርሱላት፣ ይድረሱላት። ይችን ልጅ ደግሞ የላከው ኤጀንሲ መጠየቅ አለበት። እኔ በነገራችን ላይ እኔ ከማንም ሰው ጋር የግል ችግርም የለብኝም፣ ግን እንደዚህ ሲሆን በጣም ነው የሚያሳዝነው። እናንተም ደግሞ ችግር አለባችሁ። አረብ ሀገር ላይ ስትመጡ ለቤተሰብ የኤጀንሲ አድራሻ አትሰጡም። እናንተ ስትጠፉ እኮ ቤተሰቦቻችሁ ልጅ የት ናት ብለው በህግ የመጠየቅ መብት አላቸው። እንደ ህይወት እኮ ቀልድ አይደለም። ህይወት ቀልድ አይደለም። የእናንተ እናትና አባት ስንት አፈር ደም በልተው በችግር ተቆራምተው ነው ያሳደጓችሁ። ዝም ብለው አይደለም። የእናንተ ህይወት ግን ዝም ብሎ በየአረብ ሀገሩ በየቦታው ትሰቃያላችሁ። ለምን? የሰው ልጅ ናችሁ። የሰው ልጆች ነን። ለምን? ስለዚህ እያንዳንዱን ነገር ቅድሚያ ሁኔታ አድርጉ እባካችሁ። ችግር ከመድረሱ በፊት እናንተ ተጠንቀቁ። በራሳችሁ ላይ ደርሶ ልባችሁ ከመሰበሩ በፊት ነግበን የሚባል ነገር አለ። ለራሳችሁ ማድረግ ያለባችሁን ጥንቃቄ አድርጉ። ዛሬ ሰው ለሰው ተጨካክኗል፣ በጣም ተጨካክኗል። በተለይ ደግሞ የምንበደለውም አብዛኛውን ጊዜ በራሳችንም ዜጎች ነው። መቼም ስደት ነው፣ መጥተንባቸው ነው፣ አልመጡብንም። ምንም ቢያደርጉን ልክ ናቸው በእነሱ ማለት ነው። ማነው ችግር ድህነት ብዙ ያሳያል። ምንም ማድረግ አይቻልም። አልሐምዱሊላህ ብሎ መቀበል ብቻ ነው። የሰው ሀገር ነው፣ መውቀስ አንችልም፣ መክሰስ አንችልም። ነገር ግን ለአንድ ለዓለማቱ ጌታ መንገር እንችላለን እላችኋለሁኝ። እወዳችኋለሁ፣ አከብራችኋለሁኝ። በያላችሁበት ዓለም ዳርቻ አላህ ይጠብቃችሁ፣ ከእንደዚህ አይነት መከራ አላህ ይጠብቃችሁ። ሀቂቃ እኔ በጣም ነው እኔ እንጃ የስንቱ ግፍ ነው፣ ስንት አይነት ነገር ነው የምንሰማው። አረኡ ወላሂ አላህ እኔ አላቅም። ወላሂ በጣም ነው ከአይምሮ በላይ ነው እየሆነ ያለው። ብቻ ለኩል ያህል አላህ የተሻለውን ነገር ይምረጥልን። ስደት መከራ ነው። የሰው ቤት ማጣት፣ ድህነት ያልፍልናል ብለን መጥተን ሲያልፍብን ደግሞ አንዳንዶችም ሲያልፍልን አንዳንዶችም ሲያልፍብን ብቻ አልሐምዱሊላህ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ አድርጉ። በሌላ ቪዲዮ ተመልሰን እንገናኛለን። ወዳችኋለሁ። ባካችሁን ለሚመለከተው አካል እንዲደርስላት ህግ እንዲደርስላት ደሞዟ እንዲሰጣት 8 ዓመት ሙሉ በነፃ ነው ደሞዝ ስትል ትደበደባለች። ስለዚህ ይሄ ሁላ ነገር አይቶ ህዝብ እንዲደርስ አይቶ ህግ እንዲደርስላት ሼር አድርጉላችኋለሁ። እናንተንም አላህ ይጠብቃችሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።